በራእይ ተመሰረተ። በራእይ ነው የተመሰረተው። ይህን ግዙፍ ህንጻ ቤተክርስቲያን ያለ መሐንዲስ በገዳም አባቶቹ ቀስ ሲገነባ ተመለከተ። ደረጃውን ሲጨርስ ቤተክርስቲያን አገኘ። የቤተክርስቲያን ሳገኝ ከበሩ ስደርስ በሩ በራሱ ወለል ተከፈተ። ቀኝ እግሬን አስገባሁኝ። ቀኝ እግሬ አስገብቼ ስመለከት ቤተክርስቲያኑ በጣም የተዋበ ነበርና ከዚህ ብቻዬን አልገባም ብዬ ጮህኩኝ። ደረጃውን የጠበቀ ቤተክርስቲያን የተሰራው መሐንዲስ በሌለው ስራ ነው የተሰራው። እግዚአብሔር ይመስገን፣ እግዚአብሔርን በጣም እናመሰግነዋለን። እዚህ እስኪደርስ ግን እናቶች መነኮሳት ታላቅ መከራን አይተውበታል። ታስረዋል፣ ተሰድበዋል። ስንለምን አጭበርባሪዎች ናችሁ፣ የራሳችሁ ቤት ልትሰሩበት ነው፣ መኪና ልትገዙበት ነው፣ የራሳችሁ አካውንት ነው ያላችሁ እያሉ ብዙ ነገር ስቃይ ነበረ። መንገድ ላይ ራሱ የፍቃዳችን እየቀሙ ቤተክርስቲያኑ ዑደት እስከሚያበቃ ድረስ ቢሮ ላይ ይዘጉና ያው መናንያኑ ግን እየተቸገረ ነው ያለው ቢሆንና በቤት ችግር አየፈለሰን። አሁን ከሰሞኑ እንኳን ብዙዎች ወጥተው ሄደዋል። ግን ሞት ይሉት ዕዳ ፍጻሜውን ከማየት ሳይገታቸው በፊት እንድረስላቸው። ከዛ ከደረጃው ስር ጎንበስ ስር ቀይ ልብስ የለበሱ በፍጹም አርምሞ ወገባቸውን ታጥቀው ጸጥ ብለው ብዙ ሴቶች አሉ። እኒህ እነማን ናቸው ብዬ ስጠይቅ እኒህ ደናግል ናቸው የሚል ቃል ብቻ መጣል። ይህ ቦታ ይገደማል ብሎ ተነገረኝ። ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም። እንግዲህ በሰሜን ጎንደር ዱር አንበሳ ከሚባለው ቦታ አንድ ታላቅ ባህታዊ ነበሩ። እነሱም አባ መሐረነ ክርስቶስ ይባላሉ። በዛን ሰዓት ዲያቆን ለነበረው ለእንዳለ ከትግል ድንጋይ ከተማ ወረድ ብሎ ታላቅ ገዳም ይመሰረታል፣ ይህን የቆየ ሰውየው ብለው ለልጁ ደብዳቤ ጻፍ ብለው አጽፈው ጥለውልን ሄደዋል። አሁን እሳቸው በዚሁ ሰዓት አሁን ተሰውረዋል እና ዛን ደግሞ አንድ አባት ደግሞ ገብረ መንፈስ ቅዱስ ቤተክርስቲያን ተኝቼ ያለን በሰባት ቀን እህል ትቼ ነበር። በጣም አሞኝ ነበር። ግን ዛን ወደ ላይ ወደዚህ አሁን ሰምራ ወዳለችበት ቦታ ላይ በራይ ተወሰድኩኝ። እዛ ደረጃ አገኘው። ደረጃውን ሲጨርስ ቤተክርስቲያን አገኘው። የቤተክርስቲያን ሳገኝ ከበሩ ስደርስ በሩ በራሱ ወለል ተከፈተልኝ። ቀኝ እግሬን አስገባሁኝ። ቀኝ እግሬ አስገብቼ ስመለከት ቤተክርስቲያኑ በጣም የተዋበ ነበርና ከዚህ ብቻዬን አልገባም ብዬ ጮህኩኝ። ብቻዬን አልገባም ብዬ ጮህኩኝና ያስገባሁት ቀኝ እግሬን መልሼ ከአምዱ ተጠግቼ እመለከት ነበረ። ምን ያምራል እያልኩ የቤተክርስቲያኑን ውበት አድንቅና አስተውል ነበረ። ከዛ ከደረጃው ስር ጎንበስ ስር ቀይ ልብስ የለበሱ በፍጹም አርምሞ ወገባቸውን ታጥቀው ጸጥ ብለው ብዙ ሴቶች አያለሁ። እኒህ እነማን ናቸው ብዬ ስጠይቅ እኒህ ደናግል ናቸው የሚል ቃል ብቻ መጣል። ይህ ቦታ ይገደማል ብሎ ተነገረኝ። ከዛም በኋላ ከተወሰነ ጊዜ በኋላ ነቃሁ። ስነቃ ሰውነቴ እንደ በረዶ ቀዝቅዞ አገኘሁት። እኔ ከተሞቼ ኖር ያልን ብዬ አሰብኩ። መጨረሻ ላይ ቀስ በቀስ ሰውነቴ የሞቀ ሄዶ ተነሳሁኝ ብለው እነዛ አባ ገብርኤል ይባላሉ። ራእይ አይተው ነገሩ። በዚህ በራእዩ መሰረት ጊዜ ገቢር ለእግዚአብሔር ሰዓቱ ሲደርስና ሲፈጸም ያው መሬቱንን ከግለሰቦች ጠይቀን ለሰዎች ያው ሂሳብ ከፍለን ያው ቦታውን ጠየቅን። ለሀገረ ስብከቱ ለወረዳው ጠየቅን። ሀገረ ስብከቱ ፈቀደልን። ክርስቶስ ሰራና መተን ያወጣካል እና መሰረቱ ራእይ ነው። በራእይ የተመሰረተ ገዳሙ የሚገኘው በማዕከላዊ ጎንደር በአርማጭሆ ወረዳ በትክል ድንጋይ ወረዳ ነው። ፈለገ ቅዱሳን ቅድስት ክርስቶስ ሰምራ እናቶች ገዳም ነው የሚባለው እና እዚህ መሀል ትልቅ ጸበል አለው አቡነ ተክለ ሃይማኖትና የቅድስት ክርስቶስ ሰምራ። ከዛ እየተጠመቀ ከዲው ያልዳነ የለም። ልጅ አጡት ልጅ አግኝተዋል።
ከሃይምሮ ጭንቀት ያላቸው ከሃይምሮ ጭንቀት ደዌ ተፈውሰዋል። ብዙዎች ብዙ ካንሰር ኩላሊት ብዙ በሽታ የተፈወሱ አሉ። ይህ ታላቁ የክርስቶስ ሰምራ ጸበሉ በጣም ድውያን እየፈወሰ ነው ያለ። ብፁዕ አቡነ ኤልሳ የማዕከላዊ ጎንደር ሀገረ ስብከት ጳጳስ ነበሩ። እሳቸው ፈቀዱልን። አምጥተን ግን ምን ተክልበት ወይም ቤት ምን ሰራበት ተራቀረ የት እናምጣ አመተን ከትንሽ ጎጆን ቁጭ አደረጋን። እንደገና ሰዎችን ለምን በእንጨት የሚሸጡት ሰዎችን ጠይቀን ባክን ታወት ስናስገባ የዛን ቀን ሰው ሲጠራ የተሻለውን ያክል ይረዳናል ያግዘናል። ከዛ ያለውን ሳንቲም እንሰጣለንና እንጨት በዱ ይስጠን ብለን እንጨቱን በዱ ያመጣን። ያን እንጨት አብጥተን ሰራን። ቆርቆሮን እንደዚህ በዱ ያወጣን ቆርቆሮን ሰራን። መቅደሷን ብቻ ነው ሰራን። እናት ይበዛን መቅደሷን ብቻ ሰርተን ወደ ቄሶች መቆሚያ በቅኔ ማለቷ 5 ቆርቆሮ ብቻ ሰርተን አረ ምን ጉዱ ነው ይመለውስ እየተባልኩ ሰው እየሰደበኝ ያቺ ቤተክርስቲያን መቅደሷን ብቻ መርገጥ ታወተ ጓን ወደ ዘሽ ቤተክርስቲያን አስገባን። ከዛን አንስቶ በጣም ችግር ነው እናቴ በጣም ችግር ነው። ምንም መሬት የለንም። ለምን በላውም ሆነ ለምነን ነው ለቤተክርስቲያኗም ለምነን ነው። ሁሉን በልመና ነው። በቃ የኛ የገቢ ምንጫችን ልመና ብቻ ነው። ይሄ ነው ለምናለመው ልማት ቦታ የለንም። ያው ከአዲስ አበባ ላይ ሂደን ብዙ መከራ ብዙ ችግር ደርሶብናል። የሄድነው 2009 ጀምሮ ነው። ያው ገዳሙ በእግዚአብሔር ፈቃድ ቢመሰረትም ገቢ የለውም። ያው እንደምታዩት በረሃ ነው። ምንም ሰው የሚያግዘን የለም። በጉልበት እንደሆነ እንጂ በገንዘብ የሚያግዝ ስለሌለ እኛ ወደ አዲስ አበባ ከአዲስ አበባ ሂደን 2009 ላይ በጣም ስቃይ ነበር፣ መከራ ነበር። 2010 እንዲሁ ተሰቃይተናል። ሰው ስንለምን አጭበርባሪዎች ናችሁ፣ የራሳችሁ ቤት ልትሰሩበት ነው፣ መኪና ልትገዙበት ነው፣ የራሳችሁ አካውንት ነው ያላችሁ እያሉ ብዙ ነገር ስቃይ ነበረ። መንገድ ላይ ራሱ የፍቃዳችን እየቀሙ ቤተክርስቲያኑ ዑደት እስከሚያበቃ ድረስ ቢሮ ላይ ይዘጉናል እንዳንለምን። ዘበኞችን ሰደው ያስነሱናል። በጣም ስቃይ ነበረ። ከዛ መጨረሻ ላይ እስከ ድብደባ ድረስም ፖሊስ ጣቢያን ምን ወስዳችሁ እያሉ ድብደባ ድረስም ይዘውና ሄዶ ነበር። ያው ጠየቁን። ብሩን በራሳቸው አካውንት ነው ምናምን ሲሉን አካውንት የለንም፣ እኛ የወጣ ነው ለገዳሙ ነው፣ እኛ ልጅ ልናሳድግበት ወይም ሌላ ልንረዳበት ሳይሆን አንድና አንድ ምናኔ ነው የወጣ ነው። ስለዚህ እኛ ለገዳሙ ነው፣ ሂዳችሁ ማየትም ትችላላችሁ፣ በገንዘብም በጉልበትም ሂዳችሁ መርዳት የምትችሉ ሂዳችሁ ማየት ነው እንጂ ኃጢአት ውስጥ አትግቡ እያልን እያለቀስን በየቦታው ስንንከራተት ነበር። እንዳው እንትን ያሳለፍነው ችግር ይሄ ነበር። በቃ ትልቅ ችግር አለ። ምንም ነገር የሌለን አንዳንድ ቀን ጦማችን ምናድርበት ሰዓት ሆነ ብለ በቃ ጦም የሚታደርበት ጊዜ ነበር። ይገርማችሁ ምንም በሌለበት ሰዓት በውስጣችን ምቅ አድርገን ያዘው። ስለዚህ በገዳሙ ላይ የነበረው ችግር ይሄ ነበር፣ የማይነገር ነበር። በውስጥ በገዳሙ በቤተ እግዚአብሔርም ሆነ በተለያየ ያለ ችግር እደ ጥበብ የለንም። መስራት ከሌላ ገዳማት የመጣን እህቶች አለን። ምክንያቱም ባለሙያ እህቶች አሉ ማለት ነው። እና ከዚህ መተን ለማገዝ ስንፈልግ ምንም የሚሰራ ነገር የለም፣ እደ ጥበብ ነገር ማለት ነው። ስለዚህ እደ ጥበብ መሳሪያው ቢኖር እህቶች የመስራት አቅም ያላችሁ በጣም ብዙ እህቶች አሉ። የለንም። ለምሳሌ እደ ጥበብ ሲባል አጠቃላይ እንዴት ነው በእያንዳንዱ ሲገለጽ ሲንጀር ማለት የመነኮሳት ልብስ መስፊያ፣ እንደገና ደግሞ የሹራብ ማሽን፣ የሽመና ስራ፣ የፎጣ መስሪያ፣ የሸማ እቃው ብቻ ተገዝቶ ቢመጣ ዋጋ የለውም። ክር ያስፈልገዋል የምንሰራበት። የሹራብ ማሽንም ቢሆን ክር ያስፈልገዋል፣ ራሱን የቻለ ክር አለው። እነዚህ አጠቃላይ እቃዎች መሬት የለንም። እንደምታዩት ገዳሙ የተመሰረተው በራእይ ስለታየ እንጂ ገዳም እንደ ድህነቱ ጥሎ መሄድ ይቻል ነበር። ነገር ግን ከእግዚአብሔር የታዘዘ ስለሆነ ቦታው መሄድ አይቻልም። እቺ እያንዳንዱ የምታዩት ቦታ ሳንቲም ተጥሎበት የተገዛው የመንግስት አካል ወይም የሃይማኖት አባቶች የሰጡን አንድ መሬት የለም። ሁሉም ህዝበ ክርስቲያን ቢያግዘንም እችን አጠቃላይ ቦታዋን እየገዛን ስለሆነ የተቀመጥን ራሳችን ልንችል አልቻልንም። ምክንያቱም መሬት ስለሚያስፈልግ የተቀመጥንባትን መሬት በገንዘብ ተገዝታ መንበላ ስለሆነ መሬት ያስፈልገናል። ምንም መሬት የለንም።
ገዳም ማለት ትንሽ መሬት ኑሮት ያንን እያረምን እየቆፈርን እየዘራን እየኮተኮት መኖር ነበር። መሬት የለንም ጭራሽን ማለት ነው። ሁሌም ከህዝብ ክርስቲያኑ እየሄደ የኩል መሬት ግማሽን ለኛ ግማሽን ለነሱ እያደረግን እንጂ ሸቀል ማለት ነው የምንለው። ይሄ እንዲስተካከልና ለመሬት ለከብቶች ቀለብም ለመቋሚያ ለእርሻ መሬትም እንዲሆንና ለህዝብ ክርስቲያኑ እንዲደረግልን ነው። እንደገና ተማሪዎች አሉ። ተማሪዎች በኑሮ ውድነት ዛሬ ሂደው ከተማም ሆነ በግለሰብ እየሄዱ በግለሰብ እንዳይል ያለውን ችግር ታውቃላችሁ። በገጠር አይከድም። በድሮ ጊዜ ገጠር እየሄደ ይለመን ነበር። አሁን ገጠር ዛሬ በየመንገዱ ያለውን ችግር ስላለ ገጠር ሄዶ መለመን አይችሉም። በከተማም ሲሄዱ ኑሮ ውድነት ያነሳ ሂደው ባዶአቸውን ሲመላለሱ ጧት ሂደው ማታ ሲመላለሱ ለተማሪዎች ምገዛ እንዲደረግላቸው። ገዳሙ የናት ገዳም ነው። ያው ግን ይመጣል ይሄዳል። አሁን በገዳሙ ላይ ችግር ስላለ አሁንም ችግር ስላልተቀረፈ በገዳሙ ላይ ይመጣሉ ይሄዳሉ። አንደኛ የቤት ችግር በመኖሩ፣ ሁለተኛ ልማት ቦታ ባለመኖሩ መናንያን ለምኖን መስተዳደሩት በልመና ብቻ ነው የምንስተዳደረው። ይሄ ልመና ደግሞ መናን ያሳቅቀዋል፣ ተስፋ አስቆርጠዋል። እንግዲህ ደግሞ ሀብታም ገዳሞች አሉ። ወደ እነዛ ነው ሰው እየተጓዘ የሚሄደው። ቦታውንና ወይም ዝናዋን ሰምቶ ይመጣሉ። መጥቶ ሲያዩት ግን እንደሰሙትና ወይም እንደተነገራቸው ሳይሆን ሲቀር ድሃ በመሆኑ ጣጥሎት ይሄዳሉ። አገልግሎቱ ቤተክርስቲያኑ በደንብ የሚገለገለው እናት አገልግሎት አይቋረጥም። እውነቴን ነው። አገልግሎት አንድ ቀንም ቤተክርስቲያን ተቋርጦ ቅዳሴውም ሰዓታቱም እየተገለገለ ነው ያለው። አንድ ቀን እንኳን ተዘግቶ ጸሎት እንኳን አምላካችን እግዚአብሔር ምስጋና ይድረሰው ደህና ነን። በጸሎት ጉዳይ ደህና ነን። ክብር ይስፋ። ደህና ነን። እየተገለገለ ያለ ቤተክርስቲያን ያው የመናንያኑ ችግር ነው እንጂ እኛ እንኳን ደህና ነው እናገለግላለን። እንዳቅማችን እንግዲህ አገለግል ነው ሰዓት ተገለገለ ምን ነው እሱን ያልን እናገለግለው አይደለም ግን እኛ ግን ተገለገልን ደህና ነው። ቤተክርስቲያኗ አልተዘጋችም እስካሁን ድረስ ጥሩ ነው። አባቶቻችን አሉ ያገለግሉ ነው ያሉት። ያው መናንያኑ ግን እየተቸገረ ነው ያለው ነው ቢሆንና በቤት ችግር አይፈለሰን። አሁን ከሰሞኑ እንኳን ብዙዎች ወጥተዋል። መነኮሳት ስራ ፈቶ መቀመጥ አግባብ አይደለም። የተቻለንን ያህል መስራት እየቻልነ በገንዘብ እጥረት ግን ታግደን ነው ተቀምጠን ያለ። ስለዚህ ህዝበ ክርስቲያኑ የሚችለውን ነገር እየገዛም ሆነ ቦታውን እየመጣም እያየ ቢጎበኘና ከምንም በላይ እኛ እግዚአብሔርን እያመሰገነ እንቀመጣለን። እና ማሽኖች አሁን ለምሳሌ የዘይት ፋብሪካ ወይም የሳሙና ፋብሪካ አንዳንድ እንኳን ገዳሙን የሚረዳ ማለት ነው። ሁሉ ጊዜ ካልመና ከምንለምን ራሳችን ችለን እኛም አንዳንድ ገዳሞች የተቸገረ ገዳም እንረዳበታለን። አጥቢያ ቤተክርስቲያን ብዙዎች በነጠላ ታቦት የሚወጣበት ቦታ አለ። የሚቀድሱበት በነጠላ ጧፍ ያጣ ብዙ ችግሮች አሉ። ያንነን እኛ ከሰራነ ህዝበ ክርስቲያኑ እኛን ካገዘነ እኛም ደግሞ ሰርተን ራሳችን ለውጠን ለህዝበ ክርስቲያኑ ማሳየት እንችላለን። ይሄው እስካሁን ቢለመነውን ምንም ለራሳችን እንኳን ለአንድ ሳሙና እንኳን ገዝተ ልብሳችን አንጠባንልም። ምክንያቱም አንድ ሳሙና በወር ምን ቆነነው እንግዲህ ሰውት አንድ ሳሙና ገላ አስታጥቦ ልብስ አስታጥቦ ሲቸግረን ባመድ እናጥባለን። በቃ ባመድ ነው የምናጥበው። አብዛኛውን ባመድ ነው የምናጥበው ስለማወርስ አላደርስ እያለ ማለት ነው። ስለዚህ ህዝበ ክርስቲያኑ እኛ ገዳማዊ ምንም ቢሆን ውለን አንድ ማድም ቢሆን ሳይቀመስ አይታደርም እና ያን እህል ለስጡን እህል የለንም ብለን መለመኑ እርሻ ካረስን ራሳችን ከቻልነ በቃ ፈጣሪያችን እያመሰገነ ለህዝበ ክርስቲያኑም የተቻለንን ያህል አሁን ሰማያት እየደገምነ መቀመጡ ትልቅ ለኛ ተስፋችን ነው እና አሁንም ቢሆን ህዝበ ክርስቲያኑ እንደው በእውነት በክርስቶስ ሰምራስም ያግዘን መሮና ጭራሽም ልንበተን ነው ያሰብነው። አሁን ጸበልተኛ ይመጣል። የጸበልተኛ ቤት የለንም እና ሸራ እየዘረጉና ያው በየሜዳው ነው የሚቀመጡት ቤት ስለሌለ እኛ አቅም ቢኖረን ኑሮ የጸበልተኛ ቤት እንሰራ ነበር። ይሄ አልሆነልንም። ሌላው ደግሞ ምንድነው የከብቶች አሁን ትንሽ ከብቶች እንዳያቻቸው 3-4 ፍሬ ከብቶች አሉና የነሱ አሁን የለቅም ቦታ ደግሞ የለም። አሁን እኛ ቦታው ወይና አደጋ ነው ማልማት ይቻላል ሁሉ ነገር ይሆናል። ግን ከብቶችን ተምንናውላቸው ይረባሉ የተወሰነ 3-4 ይሆናሉ መልሰን እንሸጣቸዋለን። ምንም ነገር ስለሌለ ምን እየበሉ እንዳያቻቸው ከስተዋል አብቅተዋል ምንም ነገር የላቸው። ይሄ የመሬት ችግር ስላለ ማለት ነው። ቤት በልመና ነው
ለ4 ለ5 ለ6 እየሆነ ነው። አሁን ተስተካክሎ እንደውም እየቀይበቅ መንደስ ለ2 ለ3 ነው ተሻሽሏል። አንድ አባት 10 ክፍል ሰርተውልናል። እኛ የተወሰነ ደግሞ ተቆራረጥ የሚሰሩልን ደግሞ የተወሰነ ክፍል ሰርተናል። ከዚህ ውጭ እየተጠራቀቅነ ነው። ቦታ የለን ጌታ የተመለስነው የሚሰራንም የለንም። ደግሞ እኔ እማይወለተ ስላሴ ገብረ ኢየሱስ ነው የሚባል የሽመና ባለሙያ ነው። ግን የሽመና ባለሙያ ሆኜ ግን ምንም ነገር ስለሌለ ያው የምታዩት ናችሁ 2 ሽመና ነው ያሉ። እነዚህ 2 ሽመናዎች ደግሞ ብዙ ጊዜ ቆይተው ነው አንዳንዴም አርቲስቶች ራሳችን ተነሳሽነት ኑሮን እንደምንም አድርገን የራሳችን የተወሰነ ብራችን አውጥተንም እንደገና ተማያረ ቅዱሳንም አውጥተው ገዙልን። ግን ሽመና ባለሙያ ሆኜ ግን ስንጀር መችላለሁ እንደገና የልብስ መስፊያ መችላለሁ። ግን ምንም ነገር ስለሌለን ግን የሚመጡ እህቶቻችንና ያው በቀደመት 10 ያላነሱ እህቶቻችን ወጥተዋል። ይሄን ምንድነው በቃ ምን እናድርግ ምን እንሰራለን ልንየር ነው ምናምን ሲሉ እስኪ ለምናልባች እንደው ምናልባች እንደሚመጡ እህቶቻችንና ወንድሞቻችን ካሉ አንዳንድ ነገር እያደረጉ እንደው ቢያግዙን እስኪ እንጠብቅ እንታገስ እያልን እስካሁን ድረስ ከወዲሁ ዝም ብለን ተቀምጠን ያለና ግን ዝሮ እደ ጥበብ ሲባል ያው እንደዚህ ህዝብ ሰርተን ወሰን ከተማ መንሸጣት ነው። ኮፍያ ነገርም እንፈልጋለን የሚሰራበት ማለት ነው። የእንትኑ ማሽኑ ማለት ነው። እንደገና ደግሞ ሹራብ አለ። እነዛን ሹራቦች ደግሞ ወስደን ከተማ ላይ የምንሸጠው ነው ሀሳባችን። እንግዲህ ድንግል ማርያም ደግሞ በሀሳባችን ውስጥ ሆና ታሳካልን እኛው ምኞታችን ነው። ቦታው እንደምታዩት ለንብ ይሆናል፣ ለፍየል እርባታም ይሆናል። ቦታው ተመጥኖ ነው ለምን እንደሚመች። እነዚህ ነገሮችም የንብ እርባታ ቢኖረን የዶሮ እርባታ ቢኖረን እንዲሁም የፍየል እርባታ ቢያግዙን ብታግዙን ህዝበ ክርስቲያን ሁሉን ነገር ለመስራትኛ ዝግጁ ነን። መስመር ዳር እንደመሆኑ ሱቅ ቢኖረን በጣም ነው የምንሰራ ነበር። ከውስጥ ያሉ ገዳማት እንኳን እንደዚህ መስመር ዳር ያልሆኑ ገዳማት ሱቅ እየሰሩ ሰዎች እንደዚህ ህዝበ ክርስቲያኖች እያገዟቸው በጣም ስራ እየሰሩ ነው ያሉት። እኛ ግን ከመስመር ዳር ሆነን ምንም ሱቅ ስለሌለን መስራት አንችልም። ስለዚህ አጠቃላይ እንደገና ደግሞ ያው እንግዲህ ሰው ስለሆነ ልብስ ያስፈልገናል። በ3 አመት በ4 አመት ነው አንድ ጊዜ 5 ሜትር አወጀዲ የምንቀበለው ማለት ነው። እንግዲህ 5 ሜትር አወጀዲ ለቀሚስ ይሆናል ወይ ለነጠላ የምናደርገው ከቤተሰብ ምናናወጣው ደግሞ ወደ ቤተሰብ መሄድ ስለማይቻል 5 ሜትር አወጀዲው ለምን ይሆናል? ለቀሚስ ወይ ለነጠላ ለአንድ ብቻ ነው የሚሆነው። ሳሙና በወር አንድ ጊዜ ነው የምንቆነነው። ያቺ ሳሙና እንግዲህ ያው ወጣቶች ከመሆናችን አንፃር ለምንም እንደማትበቃ ራሳችሁ በታሳቢነት ውስጥ አስገቡት። ለሽማግሌዎች እንኳን አትበቃ አይደለም ለኛ ለወጣቶች ብዙ ነገር አለብን። ስለዚህ ያው እንግዲህ የሳሙና ማሽን ፋብሪካ ቢኖረን አይደለም ለኛ ትንሽ ከኛ እንስላሉ ሰዎች እናግዝ ነበር። የሻማ ማሽን ቢኖረን ሻማ ብናመርት ጧፍ ብናመርት የሳሙና ማሽን ቢኖረን እንደገና ከተማ ላይ ቦታ ተገዝቶልን የዘይት ፋብሪካ ብናመርት በጣም የተመረጠ ነበር። ገዳሙ ያድጋል። ከኛ ጋር የጀመሩ ገዳማት ከኛ ጋር የተሰረተው ገዳም በጣም ከላይ ደርሷል። ለዛው መስመር ዳር አይደለም። እኛ ግን መስመር ዳር ነን። በጣም ሀብታሞች እንሆን ነበር ህዝበ ክርስቲያን ቢያግዙን። አላገዙን ማለት አይደለም፣ ግን ህዝበ ክርስቲያኑ እያንዳንዱ የሚጠበቅበትን ነገር ቢያደርግልን በጣም ከፍተኛ ደረጃ ደርሰን ዝቅ ላሉ ከኛ በታች ላሉ ገዳማቱም ሆነ አድባራት እናግዛለን። ይሄው ቤተክርስቲያኑ ማም ሊወርቅ ራሱ ምስጥ እንዳለ በልታ እንግዶታል ይከርማል አያከርምም እየተባለ ነው ያለ። ጭንቀት ይዞና እንጂ ቤተክርስቲያን ወርቋል እንዳለ ውስጡ ሲነግሩን እኛ ገስጠናን ሰረገላው ሊወርቅ ነው ይያሉ ነው ያለ። ግን እናስመርቃለን ምንም ነገር እንራመደው ስለሌለ ማስመረቅ አቁመናል እና የቀረውን ቤተክርስቲያን በፍጥነት ተራርቶ ነው ቤተክርስቲያን ሆኖ በውጭ ሆነ በአገር ውስጥ ያለው ያለንን ጎደሎ ችግር የውስጥ ቤተክርስቲያኑ አካቶ ለማስመረቅ እንዲያስፈቃን ነው። ቤተክርስቲያኑ እግዚአብሔር ይመስገን አጠቃላይ ህዝበ ክርስቲያኑ አላገዘንም ወይ ማረዳንም ማለት አይቻልም። ምክንያቱም ግማሹ የተወሰነ ከባድ አደጋ ቢያደርስብንም ግማሹ ደግሞ በጣም ጥሩ ስራ እየሰራልን ያለው በአጠቃላይ አላገዙን ማለት አይቻልም። እግዚአብሔር ይመስገን እዚህ ደረጃ ደርሰውልናል። አሁን የቀረው ምንጣፍ፣ ሰራሚክ፣ ቀለም፣ ስዕል የውስጥ ስዕል ነው የቀረን እና የውጭ መስመር ዳር ስለሆነ ቤተክርስቲያኑ ያለው እንደሚታየው የውጭ አጥር አጠቃላይ ያስፈልገናል። ምክንያቱም ብዙ መኪናዎች ከውስጥ እየገቡ እየረበሹን ነው። ስለዚህ
ህዝበ ክርስቲያኑ ለፍቶበት ደክሞበት የተሰራው ቤተክርስቲያን መኪና ከገባ ያፈርሰዋል። በቀላሉ መስራት አይቻልም። የዚህ አይነት ደግሞ መናንያን ለምን ብላ ሲባል በጣም ተስፋ ይቆርጣል። በተለይ የቀደሞች ጠንከር ያሉ ናቸው። ፈተናውም ችግሩንም ለምን እንደሆነ ይህ አዲስ የሚመጣው ግን አይቋቋሙም። እንዴት በፍጹም ጭራሹን ግራውን የሚገባው በቃ ሲመጣው እንዴ ያለ ችግር ሲባል ግራው ይገባቸው። ገዳም እንዴት ወትሮ ልመና ነው ይላሉ። እንዴ ያለ ገዳማት እኮ እንደገለ ነገር ገዳም እኮ እንዴ ያለላቸው መሬት ሞልቷቸዋል፣ ያርሳሉ። ብንታዘዝ እርሻ ነው የምንታዘዝ፣ አረሞ ነው የምንታዘዝ ይላሉ። ሀዚህ ግን እንዴት ልመና እንታዘዛለን? የሷን ክፉ ስለሆነ የሷን ይገርፋልና ስለዚህ መሄድ ይፈራሉ፣ ደነግጣሉ። ጣጥለውን ብል ያው መናንያን ሲመጣ በቀን ነው ሲወጣ በጨለማ ነው እና ይወጡ። አሁን በሰሞን 7 ነው 8 ወጥቶ አንተ ከዚህ ከችግሩ አንፃር የተነሳ እና ያው መናንያን መለመን የሚያገባቸው እየለመነ ነው በእውነት ነው። እና ፈተናው አሁንም አላለፈም ገና ነው ፈተናው አለ። ችግሩ በጣም ከባድ ነው። እኛ ግን አንዴ ለምንድነው አለ እንግዲህ እስካለነ ድረስ እንኖራለን ብለን ተስፋ አድርገን ተቀምጠናል። እንግዲህ ሌላው ግን አሁን የሚመጣው ግን ምንም ሊጸናል አልቻለም ከድህነት አንፃር። ያው የቀሩተኝ ስዕል አንደኛ ስዕል ነው፣ ሁለተኛ ቀለም፣ ሴራሚክ፣ እንደገና ደግሞ መጋረጃ፣ ምንጣፎች እሱሱ ለማስፈጸም ታቅማችን በላይ ሆነ። ልመናውም እንደ ድሮ ለመለመን እኛም አቅማችን ደከመ፣ ሰለቸ ነው፣ መረረን፣ በጣም ምርር ብሎናል። ልመናው መረረንና ሚዲያ ላይ ተላልፎ የተወሰነ ህዝበ ክርስቲያኑ አይቶ የተቻለው እንዲያግዘን በሀገር ውስጥም በውጭ ሀገርም ያሉት ክርስቲያን እንዲያግዙን ነው አሁን እኛ ሚዲያ ላይ የምንናገረው። መናይ ሚዲያ ላይ መቅረብ በጣም ይከብዳል። የሰው ፊት ደግሞ እሳት ነው። እኛ የምንፈልገው አሁን እቺ ቤተ ክርስቲያን ተፈጽማ በባታችን ሆነን ጸሎታችን እንድናደርግ የእግዚአብሔርን ቤተ መቅደስ አስፈጽመን በራሳችን የምንሰራውን ስራ ደግሞ እንድንሰራ እያልን ነው የምንለምነው። እግዚአብሔር መድኃኔዓለም ፈቅዶ ሳዚያ አድርሶልናል። አሁን ደግሞ አንደኛ በጣም አንገብጋቢ ስራ መሰራት ያለበት ደግሞ አስፋልት ነው። እንደምታዩት አይታችሁታን አስፋልት ላይ ስለሆነ ከርብ ላይ ነው መኪና ያው ቦታ ጥበት ላይ ነው መንገድ ላይ አስፋልት ላይ የተሰራው ቦታ ስለሌለን ነው። እና ያነ ደግሞ ታልታጠረ በደንብ ካልተሰራ በግንብ ካልተገነባ መኪና አደጋ ይሄን ያህል ተለፍቶ ዘ ክርስቲያንም ለፍቶ እኛም ሌት ተቀን ለፍተን ባዶ ላይ እንዳንቀር አሁን የግቢው አጥር በጣም አስቸኳይ ስለሆነ እሱንም ለማሰራት ታቅም በላይ ሆኗል። አዎ እንግዲህ ገዳሙ በእግዚአብሔር ፈቃድ ነው የተመሰረተው። ይሄ ነው ማለት አይቻልም። እግዚአብሔር ይመስገን የተመሰገነ ይሁን። ያው ተመስርቷል፣ ተመሰረተ ቆይቷል። ግን ያው ይሄ ቤተክርስቲያን ሲሰራ አባታችን እንደተናገሩት ደረጃውን የጠበቀ ቤተክርስቲያን የተሰራው መሐንዲስ በሌለው ስራ ነው የተሰራው። እግዚአብሔር ይመስገን፣ እግዚአብሔርን በጣም እናመሰግነዋለን። ያው ለቤተክርስቲያኑ ስራ እኛ ብዙ ደክመናል። እሟይ እናቴ እንደተናገሩት ጓደኛዬ በጣም ብዙ ችግር ደርሶብናል። ችግሩ ተደጋጋሚ ነው ብንናገረው ምንም ያንዱ ይበቃል እና አሁን ላለው ወደ አዲሱ ነገር ወደሚሰራው ነው የምናልፈው። እንግዲህ ቤተክርስቲያኑ እንደምታዩት ከ185% ሚሆን ተሰርቷል እና ይሄን ደግሞ እኒህ ስራዎች ለማስፈጸም አጠቃላይ የፊኒሺንግ ስራ ነው። ፊኒሺንግ ስራ ለማስፈጸም ዛሬ ኑሮ ትንሽ ወደድ ስላለ ሁሉም በየቤቱ ያውቃል ያለው ነገር እና ይሄን ለማስፈጸም ዳገት ላይ ደርሰናል። እኛ ዳገቱን ለመውጣት የህዝበ ክርስቲያኑ እርዳታ ነው የሚያስፈልገን። ህዝበ ክርስቲያኑ ደግሞ የሚረዳነን ያው ካሁን ቀደም እንደተነገረው አንደኛ ሴራሚክ ነው፣ ሁለተኛ የወለል ምንጣፍ፣ ሶስተኛ መጋረጃ፣ አራተኛ ስላድኖቹ እነዚህን አስፈጽሞ የግራውንድ አጥር እንደተባለው የላይኛው በአስፋልቱ በኩል ያለው ይህን አስፈጽመን ከደሳሳዋ ጎጆ አረጀችው በጋ ፀሐዩ ክረምት ዝናቡ በሚፈራረቅባት ቤተ መቅደስ ጽላቱ ስላለ ወደ አዲሱ ቤተ መቅደስ ለማስገባት ምኞታችን ነው። እኛ ስላለፈው ነገር እንግዲህ ዋጋ የለውም። ለምንናው ብዙ ፈተና አግኝተ ለምንና ግን ለወደፊቱ ያለውን ችግር ምን ያለብን የውሃ ችግር እንድንወጣ ሁሌም እንደ ቀረጻ መለመና እንድንወጣ የሚያስፈልገን ነገር የቤተክርስቲያኑ የጉድሉን ነው ተናግረውታል። ነማይ ግን የቀረውን ተቀላቁን እንዲያስመርቁልን ህዝበ ክርስቲያን በሙሉ የቀረውን ጎደሎ አማልተው እንዲያስመርቁልን ነው ማሳባችን። መናይ ማለት
ልክ ለጸሎት የወጡ ናቸው። ግን መነን ማለት ከሁሉ የራቀ ማለት ነው። ከሁሉ ነገር ያራቀ ከዓለም ስራዎች የራቀ እኛ ግን ከዓለም ሰዎች አራቅን ባልነጽናችን ምንጠብቅም መለመኑ ከሰው አራቅ ነው። ከሰው የተመነነው አንደኛም ጸሎታችን የተቋረጠብን ነው። ለምሳሌ በቀን 7 ጊዜ እንድንጸልይ ታዘናል። ስርዓታዊ ያዘናል፣ መጻፍት ያዘናል። በነግህ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ምሽት መንፈቀ ሌሊት ይሄን መጸለይ ገብን። ነገር ግን አሁን ልመና ስንሄድ ከሰው ቤት እንታርጎ ይጸልያል። ሀዚ ተነስተን ተዛ ሲዞር ይመሻል። ሲመጣ ደግሞ ይደከማል። ተሸክሞ መዞር በጣም ከባድ ስለሆነ አዛ ደግሞ ይተኛል። የቀኑም ጸሎታ ተቋረጠ፣ የሌሊቱ ጸሎታ ተቋረጠ። ወለ ራሳችን አልሆነ ወይ አላረፍነ። በጣም ያሳዝነው ጉዳይ ነው እናት፣ በጣም ያሳዝናል። እግዚአብሔር በእውነት በሚያውቀው እንግዲህ እኛ ከሚዲያም ያልተላቀቅነው ችግራችን ስላልተወገደ ነው። ችግራችን ያልተወገደው ምንድነው? አንደኛ መነሻ የቤተ ክርስቲያኑ ችግር ነው። ሁለተኛ ደግሞ ያው የመሬቱ ነው። ተደጋጋሚ ቢሆንም መሬት ያው አንድ አባት ገዝተውልናል፣ እግዚአብሔር ይመስገን የተወሰነ። ግን እሱ ቢገዙልንም ሰው እየበዛ ኑሮ እየተወደደ ስለሚሄድ ገዳም ሰው እየበዛ ነው እንጂ እየቀነሰ አይደል። እና ኑሮን ለማመቻቸት ለወደፊቱ እኛ ብንቸገርም ለወደፊቱ ለሚመጣው መናይ ኑሮ ተስተካክሎ እንዲቀመጥ ነው እኛ የምንፈልገው እንጂ እኛ ከፈለግነው ሄደን መኖር እንችላለን። እንደዚህ ሚዲያ ላይ እየወጣነ ሰው የምናስቸግረው ለተተኪው ትውልድ ነው እንጂ እኛ ነገ እናልፋለን። እኛ አሁንም ቢሆን የመሬት ጥበት ስላለ መሬት ተገዝቶ አሁን ይሄ አካባቢ የምታዩት መሬት እቺ የገዳሟ ግቢ ናት እንጂ ሌላው አካባቢው የምታዩት የገጠር ነው። ውሃ አለ ደጃፋችን። ይሄን ለማልማት የአካባቢው መሬት የሌላ ሰው ስለሆነ በየት እንንቀሳቀስ? እኛ የምንፈልገው የአካባቢው መሬት አገዳሙ ግቢ ያለው ተገዝቶልና የሚፈሰው ውሃ ለሙያ እንዲውል እንፈልጋለን። ልማት ስለሌለን ነው እኛ ሁልጊዜ እጃችንና እግራችን ተኮርኩሞ አፋችን ሚዲያ ላይ የሚቀርበው ማለት ነው። እና እንዲስተካከልልን ነው እኛ በድጋሚ ምኞታችን። ሌላው ምንድነው? ትልቁ እንግዲያ ቤት እንደምታዩት እየፈረሰብን ነው፣ እሱ እንዲስተካከልልን ነው። ሁለተኛ ደግሞ የአብነት ትምህርት ቤት አንድ አባት እንደዚህ በሚዲያ ተላልፎ 4 ደጃፍ ሰርተልናል። ሀዛ ግን ያሉት አንዱ ክፍል ለ8 ለ7 ነው ያሉት። ሀዛ ማል ተጨናንቀው እየተማሩ ስለሆነ የመምህር ቤት ተሰርቶ እየተማሪው ደግሞ ጨመርሎ ተሰርቶ አገልግሎቱ እንዲስፋፋ ምኞታችን ነው። እንደገናም ደግሞ ልማቶች ደግሞ የገዳም ልማቶች ደግሞ በጣም እየቸገረን ነው። መስራት እየፈለግን ወጣቶች መስራት ይችላሉ። ሁሉ ጊዜ ልመና አግኛ ከምንም በላይ ልመና ስለመረረን ያለውን ህዝበ ክርስቲያኑ አይቶ የሚያስፈልጉ ማቴሪያሎች አሁን ሸማቃ 2 ባለ ተስፋ ሰጥቶና ይው ተጀምሯኔ ታዩታላችሁ ስራውን። ሌላ ግን መስራት እየፈለግን ገንዘብ አጣረን። አንዳንድ እንትኖች መናኙ ደግሞ እየመጣ እየተመለሰብን ነው። የቤት ችግር አለ። ለወደፊቱ ገዳሙ እንዲያድግ ነው እኛ የምንፈልገው። አድጎ ሌላውን ገዳማት አጥቢያ ቤተክርስቲያን የተቸገሩትን እንዲረዳ እኛም ደግሞ ከልመና እንድንወጣ ያሰብነው ተሳክቶልና የአካባቢው ህብረተሰብ አጥቢያ ቤተክርስቲያኖች መጋረጃ ያጡት ጧፍ መብራት ያጡ በባትሪ ጧፍ አጥተው በባትሪ አገልግሎት ታምረ ማርያም የሚያነቡ አሉ። እኛውን ችግራችን እናገር እንጂ ከኛ የባሱ ደግሞ አሉ። እኛ የምንፈልገው እኛ ተሟልቶልን ሌሎችን እንድንረዳ ነው እንጂ እኛ ብቻችን እንድንጠቀም አንፈልግም። የተቸገሩትን ደግሞ በእኛ ስር ያሉትን እንድንረዳና ችግራቸው እንድንቀርፋላቸው እንፈልጋለን። እኛ ተመችቶ እንዲኖር ብቻ አይደለም እንፈልገው የተቸገሩትን እንድንረዳ ማለት ነው። ያው የንታ እንደምታዩቸው በጣም በሽተኛ ናቸው፣ ታማሚ ናቸው። እቺ ቤተክርስቲያን ከተጀመረች በጣም ሀያሌ ዘመናትን አሳልፋለች። ገንዘብ ከማጣት አንፃር መመረቅ ይቻል ነበር፣ ግን እሳቸው እያመማቸው ስለሆነ በአጭሩ ጊዜ ተመርቃ ማየት ይፈልጋሉ። ህመም የሆናቸው የቤተክርስቲያኑ ጉዳይ ነው እንጂ የራሳቸው አይደለም። መቼ ምን አድርጌ ላስመርቀው እንዴት ሲወጡ ሲወርዱ ማለት ነው። በጣም ህመምተኛ ሆነዋል። ያው እሳቸውም አይተዋት እንዲው ከህመማቸው ረፍ እንዲሉ አይምሯቸው ትንሽ እንዲው ረጋ እንዲ ተሎ ተመርቆ ማየት ይፈልጋሉ። በተለይ እሳቸው እያመማቸው ስለሆነ ማለት ነው። ስለ ቤተክርስቲያን ጉዳይ ነው የሚታመሙት ያለ። እርግጥ መሬቱ ጠባብ ሆኖ ነው እንጂ ውሃ እግዚአብሔር ይመስገን አለና የመሬቱ ግን የግለሰብ ነው። የግለሰብ ስለሆነ ለመግዛት አቅም ስለሌለ ነው እንጂ ማቀፍ እንችላለን፣ ማልማት እንችላለን፣ ራሳችን እንችላለን። ግን የገንዘብ እጥረት አሁን አስሮ ይዞናል እና እኛ ሁሉ ጊዜ ህልመና እንድንወጣ የተወሰነ የመሬት የሚገዛልን ካገኘን
እንደገና ደግሞ ልማት የከብት እርባታ የንብ እርባታ እንደገና ማሽኖች እንደ ሲንጀር ሸማቃዎችን በብዛት ብናገኝ መስራት እንችላለን። ሁሉም አሁን ለመስራት እቅድ አለው፣ ግን ማቴሪያል ስለሌለ ብዙ እናቶች ወጥቶብናል። ብዙ ችግሮች አሉ። አንደኛ የመናንያን ቤት የለም፣ ሁለተኛ የልማት ቦታዎች የሉንም። መናንያንም እየመጡ እየተመለሱብን ያሉትም እየወጡ እየሄዱ እየፈለሱብን ነው። ሌላው ደግሞ ቤተክርስቲያኑ ስራ ደግሞ ቀርቷል። የተጀመረው ቤተክርስቲያን በ2008 ነው አዲሱ ህንጻ የተጀመረው። እስካሁን ድረስ አለ። እስካሁን ያው በእግዚአብሔር ቸርነት ከዚህ ደርሷል። አሁን ግን የቀሩልን አንዳንድ ምንድነው ሴራሚክ፣ ምንጣፍ፣ ቀለም፣ መንጦላየት ወይም መጋረጃ፣ ስዕሎች፣ ስዕል አልባ ማስገባት አይቻልም። ከዛን ደግሞ ስፒከር እኒን የመሳሰሉትነን ያማሉልን ያው ወደ አዲሱ ቤተ መቅደስ ጽላቶችን አስገብተን እኛም ደግሞ ማለፍ አይቀርምና አይተን ብናፍጥር ይሆናል። አሁን ተወሰኑ እናቶች አልፈውብናል ሳያዩ ማየት እየፈለጉ አልፈዋል። አሁን ደግሞ ሌሎች ደግሞ ሳናት ልናልፍ ነው እያሉ በጉጉት የጠበቁ እናቶች አባቶች አሉ። ለምሳሌ ትልቅ አባት አሉ 100 ዓመቱ አልፎኛል 101 ወይ 102 ሆነኛል እያሉ ነው ያሉን። እሳቸውን በየጊዜው አሁን አንተ ልጅ ለምን ነው ተውካት አታስጨርሳትም ሳላት ሊየር ነው እያሉናል። እና እነን ይማሉልንና ያው ደግሞ ለማውጣው አምሮ ቤት ይሰራል። አሁን እናት እንግዳ ቤት አሁን የለንም። እቺን ተላማታ ያደራችባትን የእንጨት ተሰራ መስጥቁም ምጥ አደረገው አሁን ዘማል። ስለዚህ የእንግዳ ቤት ማሳረፍ በተለይ እንግዳ ቤት አሁን እውነቴን ለነፍስ የሚሆን የእንግዳ ቤት ቢሰራል በተነው እንዳው ክርስቲያን የሆነ ቀስ ተባብረው በማህበርም ሆነ እንዳው በጓደኛ ተባብረው እንግዳ ቤት ቢሰሩልን ይጸድቃሉ እያስባለሁ።